ውድ የአባይ ቲዩብ ቤተሰቦችን ያለው እግዚአብሔር ይመስገን በእያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ የተገናኘ ነው ከገ እስከ ጸ ያሉ የአማርኛ ፊደላትን በእንግሊዘኛ ለማንበብ ነው ማለት ነው። አብራችሁን ቆዩ። እንግዲህ በእኛ ቻናል በአባይ ቲዩብ ማለት ነው አማርኛና የእንግሊዘኛ የቋንቋ ትምህርቶችን እየሰጠን እንገኛለን። ደውሉ። በሳምንት ለ5 ቀን ለ1 ሰዓት በሚመቻችሁ ሰዓት አመቻችተን ልምድ ባላቸው አስተማሪዎች በደንብ እናስተምራለን። ደውሉ ከስር ባለው ስልክ። እሺ ወደ ትምህርታችን መሄድ እንችላለን ማለት ነው። እንዳልኳችሁ ዛሬ ይዤላችሁ የመጣሁት ከገ እስከ ጸ ያሉ የአማርኛ ፊደላትን በእንግሊዘኛ እናያለን ማለት ነው። ኦልሞስት አይ ቲንክ ዛሬ 6ኛ ቀን ቻሌንጃችን ይመስለኛል። ዛሬ ይሄንን እናያለን ማለት ነው። ገ ላይ ደርሰናል። እሺ የመጀመሪያ ገና የገን ቤተሰብ የምናይ ይሆናል ማለት ነው። እንግዲህ መጀመሪያ በአማርኛ እናያቸውና ከዛ ወደ እንግሊዘኛ ትርጉሙን እንሄዳለን ማለት ነው። እሺ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ፣ ጓ። በጣም አሪፍ። እንግዲህ አማርኛውን አይተናል። አሁን ወደ እንግሊዘኛ ትርጉሙን እንሄዳለን። እሺ የመጀመሪያ ገ ለማለት በእንግሊዘኛ ስንጽፍ ምን ይሆናል? ጂ ኢ ይሆናል ማለት ነው። ስለዚህ የገ ቤተሰብ ላይ አሁን ሁሉም ላይ ምን ይዘው ጂ የገ ቤተሰብ ላይ ኮንሶናንት ወይም ተነባቢ እንደዋና ተነባቢ እንቆጥራታለን። ስለዚህ የገ ቤተሰብ ላይ ሁሉም ላይ ጅን እናስገባለን ማለት ነው። ነገር ግን የቫውል ወይም አናባቢው ይለያያል። የመጀመሪያ ፊደል ጂ ከዛ አናባቢ ኢን እንጠቀማለን። ለምን? የመጀመሪያ ፊደሎች ምን ብለናል? ሁሉም ኢን ያስገባሉ ከሀ በስተቀር። እንግዲህ እስካሁን ያየናቸው የመጀመሪያ ፊደሎች አናባቢ ወይም ቫውል ኢን ስለሚወስዱ ጂ ኢ ይሆናል ማለት ነው። ሁለተኛ ፊደል ጉ ላይ ስንሄድ ደግሞ ጉ ለማለት መጀመሪያ ጂ እንግዲህ ሁሉም የገ ቤተሰቦች ጂን ይወስዳሉ ብለናል። ስለዚህ ጂ ከዛ ሁለተኛ ፊደል ማንን ይወስዳል ብያቸዋለሁ? ዩን። ስለዚህ ጂ ዩ ይሆናል ማለት ነው። ሶስተኛ ፊደል ላይ ጊ ላይ ስንሄድ ደግሞ ጂ አይ ይሆናል ማለት ነው። ለምን? ሶስተኛ ፊደል ስለሆነች። ሶስተኛ ፊደሎች ደግሞ አናባቢ አይን ስለሚወስዱ አይን እንጨምራለን ማለት ነው። ስለዚህ ጂ አይ ይሆናል። በጣም ጥሩ። ቀጥሎ ጋ ደግሞ የገ ቤተሰብ አራተኛ ፊደል ነው። ይሄ ደግሞ ምን ይሆናል? ጂ ኤ ይሆናል ማለት ነው። ለምን? አራተኛ ፊደሎች አናባቢ ኤን ስለሚወስድ። ተነባቢ ጂ ናት ምንጊዜም ማለት ነው ለገ ቤተሰብ። አናባቢ ደግሞ አናባቢውን ለመጻፍ ደግሞ ምንድን ነው? የመጀመሪያ ፊደል ነው? ሁለተኛ ፊደል ነው? ወይስ ሶስተኛ ፊደል? አራተኛ ፊደል የትኛው ነው ብላችሁ ማየት ነው። ጋ አራተኛ ፊደል ነው። አራተኛ ፊደሎች ደግሞ ቫውል ማንን ተጠቀሙ ብያችኋለሁ? ኤን። ስለዚህ ኤን ስጨምሩ ጂ ኤ ይሆናል ማለት ነው። እሺ አምስተኛ ፊደል ጌን ስንጽፉ ደግሞ መጀመሪያ ምንድነው? ጌ በመጀመሪያ ለምሳሌ አሁን ጌን በእንግሊዘኛ ጻፉ ብላችሁ አሁን መጀመሪያ ማሰብ ያለባችሁ ምንድነው? ጌ የማን ቤተሰብ ነው? የሃ ነው? የለ ነው? የገ ቤተሰብ ነው። መጀመሪያ የገ ቤተሰብ ነው አይደል? በጣም ጥሩ። እሱን ካወቃችሁ የገ ቤተሰብ ከሆነ ኮንሶናንት ወይም ተነባቢ ማንን የትኛዋን ሌተር ነው የሚወስድ ብያችኋለሁ? ጂን። ስለዚህ መጀመሪያ አስቀድማችሁ ጂን ትጽፋላችሁ ማለት ነው፣ ተነባቢውን ማለት ነው። ቀጥሎ እቺ ጌ ስንተኛ ፊደል ናት የሚለውን ታያላችሁ። አንደኛ ፊደል ነው? ሁለተኛ ፊደል ነው? ሶስተኛ ፊደል ነው? አራተኛ ፊደል ነው? ወይስ አምስተኛ ፊደል ነው? ጌ አምስተኛ ፊደል ነው። ስለዚህ አምስተኛ ፊደሎች ደግሞ ቫውል ወይም አናባቢ ማንን ይወስዳሉ ብያችሁ አለሁ? አይ ኢን። ስለዚህ በትክክል አይ ኢን ታስገባላችሁ ማለት ነው። ስለዚህ ጂ አይ ኢን ትጽፋላችሁ ማለት ነው ጌ ላይ። በጣም ጥሩ እየተግባባን ነው ብዬ አስባለሁ። ቀጥሎ ግ ላይ ደርሰናል። ግ ደግሞ ሳድስ ወይም 6ኛ ፊደል ናት። ግን አሁንም ግን ጻፉ አልኳችሁ። ለምሳሌ በእንግሊዘኛ ጻፉ ብላችሁ ግን በመጀመሪያ አሁንም ምንድነው ማሰብ ያለባችሁ? የማን ቤተሰብ ናት? የገ ቤተሰብ ነው? የለ ነው? የመ ነው? የሰ ነው? የገ ቤተሰብ ነው አይደል? ይሄንን ካወቃችሁ መጀመሪያ ተነባቢ ነው አይደል? ምንጽፍ መጀመሪያ ተነባቢ። ስለዚህ የገ ቤተሰብ ከሆነ ተነባቢው ማን ነው? ጂ ነው። ጂ ናት አይደል? ሁሉም የገ ቤተሰብ ላይ። ስለዚህ ጂን ትጽፋላችሁ። ከዛ አናባቢ ወይም ቫውል አያስፈልገውም። ለምን? 6ኛ ፊደል ወይም ሳድሶች ሁሉም
ቫውል አናስገባም፣ ተነባቢያቸውን ብቻ ነው የምንጽፍ ብያቸዋለሁ። ስለዚህ የግ ዋና ተነባቢ ጅ ስለሆነች ጅን ብቻ ትጽፋላችሁ ታልፉታላችሁ ማለት ነው። ቀጥሎ ጎ ላይ ደረስነ። አሁንም ጎ የማን መጀመሪያ የማን ቤተሰብ ናት ስትሉ የማን ቤተሰብ ናት? የገ ቤተሰብ። ስለዚህ ጅን ትጽፋላችሁ መጀመሪያ። ከዛ ስንተኛ ፊደል ናት? ቀጥሎ ስንተኛ ፊደል ናት የሚለውን ትጠይቃላችሁ ራሳችሁን። ስንተኛ ፊደል ናት? ሰባተኛ ፊደል። በቀላሉ ሰባተኛ ፊደል ደግሞ ቫውል ወይም አናባቢ ማንን ይወስዳል ብያችኋለሁ? ኦን። ስለዚህ በቀጥታ ኦን ስታስገቡ ጂ ኦ ይሆናል ማለት ነው። በጣም ጥሩ። ቀጥለን ወደ ጓ ሄድ ነው። ጓ ደግሞ ዲቃላ ሆሄ ናት። አሁንም ዲቃላ ሆሄ ላይ እቺ ስምንተኛ ፊደል የማን ቤተሰብ ናት? የገ። ስለዚህ ምንጊዜም ጅን ትጽፋላችሁ። ከዛ አናባቢ ለመጻፍ ዲቃላ ሆሄ። ዲቃላ ሆሄዎች ደግሞ አናባቢ ወይም ቫውል ማንን ይወስዳሉ ብያቸዋለሁ? ዩኤን። ስለዚህ ዩኤን ትጽፋላችሁ። GUA ይሆናል ማለት ነው። በጣም ጥሩ በጣም ጥሩ። በእርግጠኝነት እየተግባባን ነው ብዬ አስባለሁ። ስለዚህ በቀላሉ ለመጻፍ እራሳችሁን በዚህ መልኩ መጠየቅ ነው። እሺ፣ ከዛ በኋላ በትክክል መጻፍ ትችላላችሁ ማለት ነው። መልካም። አሁን ወደ ጠ ቤተሰብ እንሄዳለን። እሺ፣ አንዴ በአማርኛው እንቁጠርና ወደ እንግሊዘኛ ትርጉሙ እንሄዳለን ማለት ነው። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ፣ ጧ። በጣም ጥሩ። እሺ፣ ቀጥሎ ወደ እንግሊዘኛ ትርጉሙ እንሄዳለን። እንግዲህ ጠና የጠ ቤተሰብ ሁሉም ጋር ተነባቢ ቲ ናት። ሁሉም ላይ ቲን ታስገባላችሁ። ከዛ አናባቢው ይለያያል። አንደኛው ፊደል፣ ሁለተኛ፣ ሶስተኛ እያለ ቫውሉ ይለያያል ማለት ነው። መልካም። አሁን አብረን የመጀመሪያ ጠን ወደ እንግሊዘኛ ለመቀየር ቲ ኢ ይሆናል ማለት ነው። ቲ ማናት? ተነባቢ ናት። ኢ ደግሞ ለመጀመሪያ ፊደል አናባቢ ናት። ስለዚህ ቲ ኢ ይሆናል። ጡ፣ ጡ ሁለተኛ ፊደል ነው አይደለ? ጡ። ስለዚህ የጠ ቤተሰብ መጀመሪያ ማንን? ቲን ይወስዳል አይደለም? ቲ ተነባቢዋ ቲ ስለሆነች ቲን ትጽፋላችሁ። ከዛ ሁለተኛ ፊደል ዩን ስለሚወስድ ቲዩ ይሆናል። ሶስተኛ ፊደል ጢ ላይ ስንደርስ አሁንም ጢ መጀመሪያ ቅድም ብያችኋለሁ። መጀመሪያ ፊደል ስታዩ በመጀመሪያ አይምሯችሁ ላይ መምጣት ያለበት ጥያቄ ምንድን ነው? የማን ቤተሰብ ናት? የጠ ቤተሰብ። በጣም ጥሩ። የጠ ቤተሰብ ከሆነች የመጀመሪያ ፊደል ቲን እንደምትወስድ አይምሯችሁ ላይ ይመጣል ወይም ታውቃላችሁ ማለት ነው። ከዛ አናባቢ ወይም ቫውል ለመጻፍ ደግሞ ስንተኛ ፊደል ናት? ሶስተኛ ፊደል። ሶስተኛ ፊደሎች ደግሞ ማን ቫውል ይወስዳል? ኤን ነው? አይ ነው? ኦን ነው? ወይስ ማንን ነው? አይን። ስለዚህ አይን ትጽፋላችሁ። ቲ አይ ይሆናል ማለት ነው። ስለዚህ የሁሉም ፊደሎች በዚህ መሰረት ብትጽፉ ወይም ብታጠኑት በእርግጠኝነት በቀላሉ አቀላጥፋችሁ መጻፍ ወይም ማንበብ እንዲሁም ማወቅ ትችላላችሁ ማለት ነው። አራተኛ ፊደል ጣ ላይ ስትደርሱ አሁንም መጀመሪያ ቲን ትጽፋላችሁ። ከዛ ኤ አራተኛ ፊደል ኤ ስለሚወርስ ቲ ኤ ይሆናል ማለት ነው። መልካም። ከዛ ጤ አምስተኛ ፊደል ጤ መጀመሪያ ቲ ከዛ አይ ኢ አምስተኛ ፊደሎች አይ ኢን ስለሚወስዱ ልክ እንደ ጌም አምስተኛ ፊደል አይ ኢን ወስዳለች። ጤም አምስተኛ ፊደል አይ ኢ። ነገር ግን ዋና ተነባቢያቸው ይለያያል። የጌ የገ ቤተሰብ ጅን ወስዷል። ይች ደግሞ የጠ ቤተሰብ ስለሆነች ቲን። አናባቢያቸው ግን ተመሳሳይ ነው ብያቸዋለሁ። ይሄም አይ ኢ ይሄም አይ ኢ ይሆናል። መልካም። ጥ ለማለት ሳድሶች ደግሞ አናባቢያ ወስዱን ቲን ብቻ ትወስዳለች ማለት ነው። የገ ቤተሰብ ጅን ብቻ ወስዷል። የጠ ቤተሰብ ላይ ስንመጣ ደግሞ እንደምታዩት ቲን ብቻ ትወስዳለች ማለት ነው። ጦ ደግሞ ሰባተኛ ፊደል ናት። ስለዚህ ቲን ትወስዳለች። ከዛ ኦ ቲ ኦ ይሆናል ማለት ነው። ከዛ ጧ ላይ ስንሄድ ደግሞ ቲ ከዛ ዩኤ ዲቃላ ሆሄዎች አናባቢ ዩኤ ትወስዳለች ባልኳችሁ መሰረት ቲ ዩኤ ይሆናል ማለት ነው። በጣም ጥሩ። እሺ፣ ቀጥለን የምናየው እንግዲህ ጨና የጨን ቤተሰብ ነው ማለት ነው። አብረን እንቆጥር። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ፣ ጯ። በጣም ጥሩ። ቀጥለን ወደ እንግሊዝኛ ትርጉሙ እንሄዳለን። የመጀመሪያ ጨ ለማለት ሲ ኤች ኢ ይሆናል ማለት ነው። እንግዲህ መጀመሪያ ሲኤችን ነው ሁሉም የጨ ቤተሰብ ላይ መጀመሪያ ሲኤችን ነው የምንጽፈው። ሲኤች ማለት ኮንሶናንት ወይም እንደ ተነባቢ ሲኤች ሁሉም ጋር ይገባል ማለት ነው።
በጣም ጥሩ። ቀጥለን ጨ ስንል የመጀመሪያ ፊደል ነው። ስለዚህ የመጀመሪያዎች ኢን ስለሚወስዱ ልክ እንደ ሌሎቹ ኢን እንጨምራለን፣ ሲኤች ይሆናል ማለት ነው። ከዛ ጩ ደግሞ ለምሳሌ በእንግሊዝኛ ጩን ለመጻፍ ስታስቡ መጀመሪያ እንዳልኳችሁ ማሰብ ያለባችሁ የማን ቤተሰብ ነው? ጨ ነው። ስለዚህ ሲኤች መጀመሪያ ቀድማችሁ ተነባቢውን ነው የምጽፉ ብያችኋል። ይህን ሁልጊዜም እንዳትረሱ። መጀመሪያ የሚጻፍ ተነባቢ ነው። ከዛ አናባቢውን ለማወቅ ደግሞ ስንተኛ ፊደል እንደሆነ ብቻ ማወቅ ነው። እሺ ይህ ማወቅ ብቻ በቂ ነው። ስለዚህ ጩ ሁለተኛ ፊደል ስለሆነ ሁለተኛ ፊደሎች ዩን ስለሚጨምሩ ዩን ስንጨምር ሲኤች ዩ ይሆናል። በቃ በትክክል ጻፍነ ማለት ነው። መልካም። ጭ አሁንም ጭ የጨ ቤተሰብ ነው። ስለዚህ መጀመሪያ ሲኤችን ትጽፋላችሁ። ከዛ ሶስተኛ ፊደል ስለሆነ ልክ እንደ ሌሎቹ እንደ ሶስተኛ ፊደሎች እዚህ ጋር አናባቢ ወይም ቫውል አይን ትጨምራላችሁ ማለት ነው። መልካም። ጫ አራተኛ ፊደል ደግሞ አሁንም መጀመሪያ የጨ ቤተሰብ በመሆኑ ብቻ ሲኤችን ትጽፋላችሁ። ቀጥሎ አናባቢ ማንን እንጻፍ ካላችሁ ደግሞ አራተኛ ፊደሎች ልክ ሁሉም ኤን ያስገባሉ ባለው መሰረት እዚህ ጋርም ኤን እንጽፋለን ማለት ነው። ከዛ አምስተኛ ፊደል ጨ ላይ ስንደርስ ደግሞ አሁን መጀመሪያ ሲኤችን ልክ እንደማንኛውም እንጽፋለን። ቀጥሎ አምስተኛ ፊደሎች ሁሉም ጋር አይን አስገቡ ብያችኋለሁ አይደል? ይሄንን ሸምድዱ። ከዛ አይን ታስገባላችሁ። ለዚህም ሲኤች አይ ይሆናል ማለት ነው። ጭ ደግሞ ሳድስ ነው። ሳድሶች ደግሞ ሁሉም ሳድሶች ይለያያሉ። በነገራችን ላይ ብያቸዋለሁ። ተነባቢያቸው ብቻ ወይም ኮንሶናንታቸውን ብቻ ነው የምትጽፉ። የነዚህ ይለያያል። አሁን ለገ ቤተሰብ ጂ አይደለ? ለጥቲ ለጭ ደግሞ ሲኤችን ብቻ ትጽፋላችሁ ማለት ነው። ሌላ ቫውል መጻፍ አስፈላጊ አይደለም ማለት ነው። ከዛ ጮ ላይ ስደርሱ ደግሞ አሁንም መጀመሪያ የጨ ቤተሰብ ስለሆነ ሲኤችን ታስገባላችሁ። ከዛ ጮ ስንተኛ ፊደል ነው የሚለውን ማወቅ ነው። ሰባተኛ ፊደል ነው። ለዚህ ሰባተኛ ከሆነ ኦን እንደምታስገቡ ታውቃላችሁ። ለምን? ሰባተኛ ፊደል ሁሉም ኦ ስላላቸው ኦ። ከዛ ጯ ደግሞ አሁንም ጯን ስትጽፉ መጀመሪያ ሲኤችን ትጽፋላችሁ። ከዛ ዩኤ ለምን? ዲቃላ ሆሄዎች አናባቢ ዩኤን ተጠቀሙ ስላልኳችሁ ዩኤን ታስገባላችሁ ማለት ነው። ስለዚህ የጨን ቤተሰብ በዚህ መልኩ አንብቡት። እርግጠኛ ነኝ ግልጽ ይሆንላችኋል። ቀጥለን ወደ ጰ ቤተሰብ እንሄዳለን። ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ፣ ጧ ይሆናል ማለት ነው። እንግዲህ ለጰ ቤተሰብ ሁሉም ጋር ደግሞ እዚህ ጋር መጀመሪያ መያዝ ያለባችሁ ምን ነው? ተነባቢው ነው። ተነባቢው እዚህ ጋር ፒን ነው። እሺ የምትይዙ ለጰ ቤተሰብ ምን ጊዜም ፒን ታስገባላችሁ። አሁን በጰ ቤተሰብ የሆነ ነገር ጻፉ ብትባሉ መጀመሪያ ፒን ነው የምጽፉሽ። ማንኛውም ከፐ እስከ ፖ ያለ ፊደል ቢመጣላችሁ ለምሳሌ በፐ የሚጀምር ነገር የሆነ ነገር መጻፍ ብትፈልጉ መጀመሪያ ፒን ትጽፋላችሁ። ከዛም በኋላ ወደ ምንድነው የምትሄዱ? አንደኛ ፊደል ነው፣ ሁለተኛ ፊደል ነው ወይ ሶስተኛ ፊደል ነው የሚለውን ነው የምታዩ ማለት ነው። ስለዚህ የመጀመሪያ ጰ ምንድነው? ፒ ከዛ ኢ ሁሉም ኢ የመጀመሪያ ፊደሎች ስላላቸው እዚህ ጋርም ኢ። ሁለተኛ ፊደሉ ጶ ስትሉ ፒ ዩ፣ ጲ ስትሉ ፒ አይ ሶስተኛ ፊደል፣ ጳ ስትሉ አሁንም ፒን ለሁሉም ስለምትወስዱ ፒ። ከዛ አራተኛ ፊደል ኤ ሁሉም ጋር አለ። እዚህ ጋርም ኤ እናስገባለን። ጴ ፒ አይ ኢ ይሆናል አምስተኛ ፊደል። ጵ ፒ ብቻ ሳድስ ስለሆነ ጶ ፒ ኦ ይሆናል። ጳ ፒ ዩ ኤ ይሆናል ማለት ነው። ዲቃላ ሆሄ ስለሆነ ዩኤን ነው እንደ አናባቢ ወይም ቫውል የሚወስደው ማለት ነው። ስለዚህ በዚህ መልኩ ታዩታላችሁ ማለት ነው። ቀጥሎ የፀን ቤተሰብ ስናይ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ፣ ጿ። በጣም ጥሩ። እንግዲህ በነገራችን ላይ ሁለቱም እነዚህ ጸ ናቸው። ይሄኛውም ጸ ነው፣ ይሄኛውም የጸ ቤተሰብ ነው። ስለዚህ በአማርኛ ትምህርት ምን ብያቸዋለሁ? ሁለት አይነት የጸ ቤተሰቦች አሉ አይደል? በአጻጻፍ ይለያያሉ። አማርኛ አጻጻፋቸው ልዩነት አለው። ነገር ግን ስትጽፉ ለምሳሌ ፀሐይ ብላችሁ ለመጻፍ ምንድነው እቺን ጸ መጠቀም ትችላላችሁ፣ እቺን ጸ መጠቀም ትችላላችሁ። ያ እንደሚቀላችሁ ነው በአማርኛው ስንሄድ ማለት ነው። በእንግሊዘኛው ስንሄድ ደግሞ እዚህ ጋር እንግሊዘኛ አጻጻፋቸው በነገራችን ላይ ሁሉም ተመሳሳይ ነው። እሺ የምናየው ይሆናል። ጸ ለማለት አሁን ቲኤስ ነው እዚህ ጋር የምትይዙ። እሺ ቲኤስ ነው። ቲኤስ ኮንሶናንት ለጸ ቤተሰብ ቲኤስ ሁሉም ጋር ቲኤስ እንዳስገባላችሁ ይሄንን መሸምደድ ያስፈልጋል። ስለዚህ ጸ ለማለት ቲኤስ ይሆናል። ጹ ለማለት ቲኤስ ዩ ለምን ዩ ሁለተኛ ፊደል ስለሆነች፣ ጺ
ፂ ቲኤስ አይ ጻ ቲኤስኤ ፄ ቲኤስ አይ ኢ ጽ ቲኤስ ጾ ቲኤስኦ ጿ ቲኤስዩኤ ይሆናል ማለት ነው። ወደዚህኛው ጸ ስንሄድ አሁንም እስኪ መጀመሪያ አብረን እንቁጠር። ጸ ጹ ጺ ጻ ፄ ጽ ጾ። ስለዚህ ይሄ ደግሞ ተመሳሳይ ነው። ጸ ለማለት ልክ እንደዚችኛዋ ጸ ቲኤስ ይሆናል። ጹ አሁንም ቲኤስዩ ጺ ቲኤስአይ ይሄኛውም ቲኤስአይ ተመሳሳይ ነው። ቲኤስኤ ጻ ፄ አሁንም ቲኤስአይ ነው የዚህኛው። ጽ ቲኤስ ነው ልክ እንደዚህኛው። ጾ ቲኤስኦ ነው ልክ እንደዚህኛው። ጿን በተመሳሳይ ቲኤስዩ ተመሳሳይ ናቸው። በነገራችን ላይ የእንግሊዘኛ አጻጻፋቸው የሁለቱም የጸ ቤተሰቦች ማለት ነው። ነገር ግን ሁለቱንም ያው ማወቅ ስለአለባችሁ ነው እዚህ ጋር ያመጣሁት ወይም ያቀረብኩላችሁ። እነዚህን በደንብ ሁለቱንም ማወቅ አለባችሁ። ስለዚህ ለክላስ ያክል ዛሬ ለአሁኑ ጨርሰናል። ግን እስኪ አንድ እንከልስ፣ አብረን እንከልስ። ዛሬ ከገ እስከ ጸ ያሉ ፊደላትን አይተናል ማለት ነው። የአማርኛ ፊደሎችን በእንግሊዘኛ ማለት ነው። ስለዚህ እዚህ ጋር አሁን ዋናው በቃ እስኪ አሁን ማወቅ ያለባችሁ ማለት ነው ከገ ጀምሮ እስከ ጸ አሁን ዛሬ አይተናል። ከዚህ ጋር አሁን ባጭሩ ማለት ነው ማወቅ ያለባችሁ መጀመሪያ ይህን የአማርኛ ፊደሎችን ወደ እንግሊዘኛ ለመጻፍ መጀመሪያ የማን ቤተሰብ ነው? ለምሳሌ የገ ቤተሰብ ከሆነ ማንን ነው ኮንሶናንት ማንን ጻፉ ብያቸዋለሁ። ሁሉም ላይ ጅን። ስለዚህ ጅን ማስገባት አይደለ? የገ ቤተሰብ ለምሳሌ ጌትነት ሚል ጽሁፍ ቢመጣ ጌ የምትለዋ ማናት? የገ ቤተሰብ ነው፣ የጨ ነው፣ የጰ ነው የሚለው ማወቅ። የገ ከሆነ መጀመሪያ ጅን መጻፍ አይደለ? ጅን መጻፍ። ከዛ በኋላ ስንተኛ ፊደል ነው ወደሚለው ትሄዳላችሁ። አምስተኛ ፊደል ከሆነ አይ እዛ ወደ ቫውል ትሄዳላችሁ። አይን ታስገባላችሁ። ስለዚህ በዚህ መሰረት ሌሎችንም ማወቅ ነው ማለት ነው። ጠ ቤተሰብ ላይም ስትሄዱ መጀመሪያ ሁሉም እንትኖቹን ማወቅ ኮንሶናንታቸው አሁን እዚህ ጋር ቲ ነው። ከዛ በኋላ አናባቢያቸውን ደግሞ ማወቅ ነው ማለት ነው። ሌሎችንም በተመሳሳይ አሁን የመጀመሪያ ፊደል ከዚህ ጋር መጀመሪያ የገ ቤተሰብ አይተናል አይደለ? የገ ቤተሰብ አሁን ወደ እንትን ስንሄድ ሁሉም ጅን ይወስዳሉ ብለናል። ግን አሁን የመጀመሪያ ፊደል ከዚህ ጋር ኢ ሁሉም ኢ ያላቸው እዩዋቸው። ከገ ጀምራችሁ እስከ ዛሬ አሁን ያየነው ሙሉ ኢ። ትናንትና በፊትም ሌሎቹም በተመሳሳይ ከሀ በስተቀር እንግዲህ ሀ ብቻ ነው የመጀመሪያ ፊደል ላይ ኤን የሚወስድ አይደል አናባቢ እንጂ ሌሎቹ ኢ ሁሉም። ሁለተኛ ፊደል ላይ ስንሄድ ደግሞ እንግዲህ አሁን ለምሳሌ ጉ ሁሉም ዩ አላቸው። ምናቸው ቫውላቸው ነው ምላችሁ የሚመሳሰል ቫውላቸው ኮንሶናንታቸው ይለያያል። አሁን የጉ ጂናት የጡ ቲናት ዋና ኮንሶናንታቸው የጨ ቤተሰብ ሲኤች። ከዛ ግን መጨረሻ ላይ የምንጽፋት ቫውሏ ግን ሁሉም ይመሳሰላል። ስለዚህ በዚህ መልኩ ሸምድዱ። ጊሌ ስንሄድ አሁን ሁሉም ጋር አይ አለ። ይሄንን ሶስተኛ ፊደል፣ አራተኛ ፊደል ሁሉም ጋር ኤ አለ። አምስተኛ ፊደል አይ ያለ። ስድስተኛ ፊደል የሁሉም ይለያያል ብያችኋለሁ። ጎ ላይ ይሄ ሰባተኛ ፊደል ሁሉም ጋር ኦ ሁሉም ኦ አላቸው ማለት ነው። ቫውል የሚለያይ ኮንሶናንታቸው ብቻ ነው እንዳልኳችሁ። አሁን የጎ ጂ፣ የጦቲ፣ የጨ ቤተሰብ ሲኤች የሁሉም ይለያያል ማለት ነው። ጓ ደግሞ አሁንም ምንድነው ዩኤ ሁሉም ቫውላቸው ዩኤ ነው ማለት ነው። እንግዲህ በዚህ መሰረት አንብቡ። አይ ቲንክ እኔ እንጃ እኔ ባልኳችሁ መሰረት ካነበባችሁ በእርግጠኝነት በደንብ ግልጽ ይሆንላችኋል። እንግዲህ እነዚህን ለዛሬ በደንብ አንብቡ። በደንብ እዩዋቸው። ከዛ ነገ ደግሞ እንግዲህ እንዳልኳችሁ ነገ ደግሞ ሌሎች ፊደሎችን ያላየናቸውን ፊደሎች እናያለን ማለት ነው። ዛሬ ግን እነዚህን ልክ እንደ ሁልጊዜው ደብተር ላይ ጽፋችሁ በደንብ ቪዲዮውን እየመላለሳችሁ የቤት ስራ ነው ሁሌም እንደምላችሁ በደንብ እየጻፋችሁ ተለማመዱ። ነገ ደግሞ ያላየናቸው ፊደሎች ይኖራሉ ብዬ አስባለሁኝ። እነሱን ይዤላችሁ እመጣለሁ ማለት ነው። እነዚህን በደንብ አንብቡ። እንግዲህ እውቀት ለሁሉም ትምህርት ለሁሉም እንላለን። ሌትስ ጎ ፋሚሊ ገና ብዙ እንማማራለን። ብቻ እናንተ የሚጠበቀው ከኛ ጋር አብራችሁ መሆን ነው። እንዲሁም ላይክ፣ ሼር እና ሰብስክራይብ በማድረግ አበረታቱኝ። አዲስ ተመልካቾች ካላችሁ ለዛሬ ይበቃናል። በያላችሁበት ሰላም ሁኑልኝ።